በሀገራችን ከሌሎች ጎረቤት ሀገራት አንጻር የሚያኮራ የግል አቪዬሽን ተቋማት ቁጥር የለንም። ያሉትም ቢሆኑ ቀድሞ ከዓመታት በፊት በነበሩ አንዳንድ ተግዳሮቶች ምክንያት ከዘርፉ ለመውጣት ተገደዋል። በሀገር ውስጥ የአውሮፕላን ጥገና ማዕከላትን ጨምሮ በቁጥር በርከት ያሉ አማራጭ የግል አቪዬሽን ትምህርት ቤቶች አለመኖር ከግል አቪዬሽን ተቋማት ባለቤቶች ተደጋግመው የሚነሱ ቅሬታዎች ነበሩ። ኢትዮጵያ ኤርላይንስ ራሱን የቻለ ትልቅ የጥገና ተቋም አለው። በአፍሪካ ውስጥ እኔ ነኝ ያለ በጣም ታዋቂ የሆነ እና ብቃት ያለው የማሰልጠኛ ተቋም አለው። ነገር ግን የግል አየር መንገዶችን ለመጠገን ሳይሆን የራሱን አውሮፕላኖች ለመጠገን ነው የሚጠቀምበት ያለው። እነዚህ የግል አየር መንገዶች ለማስጠገን እንደው በጣም እጅግ በጣም ቢቀርብ እስከ ኬንያ ድረስ ሄደው ነው የሚያስጠግኑት። በዚህ በጣም ብዙ እንግልት አለ። የከፍተኛ ሀገር የውጭ ምንዛሪ ይፈሳል፣ ጊዜ ይባክናል። አውሮፕላኖች ሄደው ረጅም ጊዜ የቆዩ ነበርና ቻሌንጅ ሆኖባቸው የቆየ ነገር ነበር ይሄ ነገር። ታዲያ ባለፉት ቅርብ ዓመታት ይህን እውነት ለመቀየር በተወሰዱ በጎ እርምጃዎች የተገኙ ስኬቶች የግል አቪዬሽን አገልግሎት ሰጪ ተቋማትን ወደ ዘርፉ የጋበዙ ናቸው። በዛሬው ዕለት የኢፌዴሪ አየር ኃይል በአውሮፕላን ጥገና ዘርፍ እንዲሁም አይካስ በአቪዬሽን ትምህርት ቤት ከኢትዮጵያ ሲቪል አቪዬሽን ባለስልጣን የሥራ ፍቃድ ማግኘት የቻሉ ተቋማት ናቸው። ተቋማቱ በቀጣይነት በዘርፉ ይስተዋሉ የነበሩ ውስንነቶችን በመሙላት ብሎም አሁናዊ የብሔራዊ አቪዬሽን እድገትን የሚመጥን ብቁ የሰው ኃይል በማፍራት የዘርፉ እድገት እንዲፋጠን ያግዛሉ። አየር ኃይሉ ያለውን ኤክስፐርቲዝ እና ብቃት ተጠቅሞ በተለየ ሁኔታ ለብቻ ሰርቶላቸው እነዚህን ችግሮች የሚፈታ ምናልባት ወደፊት ደግሞ መቶ ስራ ሲጀምር አገሪቷ ላይ ያሉትን አውሮፕላኖች ሁሉ መጠገን በሚያስችል ሌቭል ላይ ሲደርስ ብዙ የውጭ ምንዛሪ ሊያስቀር የሚችል እና ብዙ የሚባክን ጊዜ እና የኮኔክቲቪቲ እነዚህ መቀነስ የሚችል የማሰልጠኛ ተቋም ዛሬ ገንብቶልናል። ለዚህም አየር ኃይሉ ለወሰደው ኢኒሺዬሽን ሊመሰገን ይገባል። በራሳችን ማሰልጠን እንችላለን። ሁለተኛ ብዙ የውጭ ምንዛሪ እናድናለን። ሶስተኛ የኢትዮጵያ እንደምታዩት አሁን ባለው የፖሊሲ መሰረት ብዙ የውጭ አየር መንገዶች ወደ ኢትዮጵያ እየመጡ ነው። ጀነራል አቪዬሽኑ በጣም እያደገ ነው። ከሁሉም በላይ ደግሞ ብሔራዊ አየር መንገዳችን የኢትዮጵያ አየር መንገድ በጣም እያደገ ነው። አዲሱ ኤርፖርት በተያዘው እቅድ መሰረት በ5 ዓመት ውስጥ ስራ ይጀምራል። የኢትዮጵያ አየር መንገድ በጣም ብዙ አውሮፕላኖች አሉት፣ ብዙ መዳረሻዎች አሉት እና አዲሱ ኤርፖርት ደግሞ ሲጀምር እስከ 110 ሚሊዮን መንገደኛ በአመት ለማስተናገድ ታቅዶ ነው እየተሰራ ያለውና ያንን ኦፕሬሽን ሃንድል የሚያደርግ ሰራተኛ ቶሎ ከስራውን አሰልጥነን ማብቃት አለብንና አንደኛ የኛም ተቋም ለዚህ አስተዋጽኦ ያደርጋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ የሲቪል አቪዬሽን ባለስልጣኑ በአዋጅ በተሰጠው ስልጣን መሰረት ለሲቪል ተቋማት ብቻ የሥራ ፍቃድ የሚሰጥ እንደመሆኑ ለኢፌዴሪ አየር ኃይል በሰጠው የአውሮፕላን ጥገና ዘርፍ የሥራ ፍቃድ አግባብነት ላይ ያነሳንላቸው ጥያቄ ተከታዩን ማብራሪያ ሰጥተዋል። የኢትዮጵያ አየር ኃይል የአየር ኃይል መጠገኛ ራሱን አውሮፕላኖች መጠገኛ ማዕከሉን ሳይሆን የጀነራል አቪዬሽኑን ለማገዝ እና የሀገርን የአቪዬሽን እድገት ለማፋጠን በራሱ መንገድ ለብቻ በከፈላት የአቪዬሽን ሜንቴናንስ ኦርጋናይዜሽን ያቺን ነው ሰርቲፋይ ያደረገው። እኛ የሚሊተሪ ተቋም በሲቪል ባለስልጣን ወይም በሲቪል አቪዬሽን ባለስልጣን አፕሩቭ ሊደረግ አይችልም። ይሄ ግን በፍጹም ማይገናኝ ከዛ ጋር በፋንክሽን የተለያየና ሀገርን ለማገዝ የጀነራል አቪዬሽን ባለ ንብረቶችን ለማገዝና አጠቃላይ የሀገሪቷን የጀነራል አቪዬሽን እድገት ለማፋጠን እንዲያግዝ ኢኒሺዬቲቭ ወስዶ የሰራው ራሱን የቻለ የሲቪል ዊንግ ነው። ኢትዮጵያን የበረራ ትራንስፖርት ማዕከል ለማድረግ የተወሰዱ የለውጥ እርምጃዎች በዘርፉ የኢትዮጵያን ተወዳዳሪነት የሚያሳድግ አቅም ፈጥረዋል ያሉት ደግሞ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ናቸው። ሚኒስትሩ ለሁለቱ ተቋማት የተሰጠው የሥራ ፍቃድ በአቪዬሽን ኢንዱስትሪው ትልቅ ትርጉም ያለው መሆኑንም አንስተዋል። ሁለት ተቋማት የቴክኖሎጂ ሽግግርን በማምጣት የውጭ ምንዛሬን በማስቀረትና በራስ አቅም የመቆም ስትራቴጂያዊ ለውጥ በማምጣት የሀገራችንን ቀጣይ የእድገት ጉዞ የሚያመላክቱ ናቸው። እንግዲህ ከዛሬ ጀምሮ የክቡር ጠቅላይ ሚኒስትራችንን ቃል አሁንም ደግሜ በክቡር ጠቅላይ ሚኒስትራችን እንዳስቀመጡት ኢትዮጵያ የራሷን አቅም በመገንባት ብቻ ሳትወሰን ለክልል ሀገራት፣ ለጎረቤት ሀገራት፣ ለአካባቢ ሀገራት አገልግሎት የምትሰጥ የአቪዬሽን ማዕከል መሆን ይጠበቅባቸዋል። ስለሆነም የውጭ ምንዛሪ ማዳን ብቻ አይደለም የሚጠበቅባቸው ለሀገራችን የውጭ ምንዛሪ ለማመንጨትም እንድትሰሩ በዚሁ አጋጣሚ እያበሰርኩ ከዛሬ ጀምሮ ለአውሮፕላን ጥገና ወደ ውጪ የሚበር ማንኛውም ኢትዮጵያዊ አውሮፕላን እንደማይኖር ላረጋግጥላችሁ እወዳለሁ።